ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን የፋና ጤና ፕሮግራማችን ተጀምሯል። ዘቢባ ሁሴን የዛሬውን የፋና ጤና ፕሮግራም እየመራው አብሬያችሁ ቆይታን የማደርግ ነው የሚሆነው። እንግዲህ ዛሬ የጤናማ ህፃናትን አስተዳደግ ነው የምናወራው። እንግዲህ ብዙዎች ይሄ ርዕሰ ጉዳይ የብዙዎቻችን በጣም የሚያስፈልገን ጥያቄ ያለበት ብዙዎቻችን ደግሞ ልጆቻችንን እንዴት ማሳደግ እንዳለብን ግራ የሚገባን አንዱ ካንዱ የተለየ የሆነ ሐሳብ ያለን ወይ ማስተዳደግ ያለን ግን ደግሞ በጠቅለል ባለ መልኩ ልንከተላቸው የሚገባው ልናደርግ የሚገባቸው እንክብካቤዎች ልናደርግ የሚገባውን ጥንቃቄ ዛሬ በስቱዲዮ በቀጥታ ስርጭት እናወራለን። ለዚህ ደግሞ ዶክተር በላቸው ፍርዴ እዚህ አጠገቤ ይገኛል። ዶክተር በላቸው ፍርዴ በታይም የእናቶችና ህፃናት ቀዶ ህክምና ማዕከል ሲኒየር የህፃናት ህክምና ስፔሻሊስት ናቸው። እንኳን ደህና መጣ ዶክተር። እንኳን ደህና ቆያችሁኝ። መልካም። ቀደም ሲል እንግዲህ ለተመልካቾቻችን ላነሳ እንደሞከርኩት ዛሬ ስለ ልጆቻችን ነው የምናወራው። ይሄ የርዕሰ ጉዳይ እንግዲህ የብዙዎቻችንን ቤት የሚያንኳኳ ነውና በተለይ ጤናማ የሆነ ህፃንን ለማሳደግ ልጃችንን ከወለድንበት እለት ጀምሮ ምን አይነት እንክብካቤ ምን አይነት ጥንቃቄ እያደረግን ነው መሻገር ያለብን እነዛን ማሳደግ ያለብን ስንል ነውና ቆይታ የምናደርገው። ቅድሚያ የማደርገው እንግዲህ ያው ልጅ እንደተወለደ የእናት ጡትን ይፈልጋልና ከእናት ጡት ልጀምር። ብዙውን ጊዜ እኛ እናቶች እንግዲህ የተለያዩ ምክንያቶችን እንሰጣለን። ጡቴ ወተት የለውም ወይ ደግሞ በስራ ጉዳይ ጡት ማጥባት አልቻልኩም የሚል ምክንያት እንሰጣለንና ግን የእናት ጡት ለልጅ ምን ማለት ነው? ለልጅ እድገት ምን ያህል ወሳኝ ነው ከሚለው እንጀምር። አመሰግናለሁ። በቅድሚያ ለዚህ በጣም አስፈላጊ ለሆነ ርዕስ ስለጋበዛችሁ ለውይይት አመሰግናለሁ። እንግዲህ እንዳልነው ልጅነት ወይም ደግሞ ህፃንነት የሀገርም የሁሉ ነገር መሰረት ነውና ያንን መሰረትን የተመለከተ ነገር ያው ደጋግሞ ሁኔታዎችን ማየት እና ዩኒሴፍ ላይ ጋይድላይን ስለ ብሬስት ፊዲንግ ሲያወራ a mother's gift for all children ይላል። ለሁሉም ልጆች የእናት ስጦታ ነው የእናት ጡት ወተትና የእናት ጡት ወተት እጅጉን አስፈላጊ የሆነ በጣም አስፈላጊ የሆነ የህይወት ጅማሮ ነው ለልጆች እና ይህንን በማስፈልከት አስፈላጊነቱን ስናይ ለምሳሌ በዩኒሴፍ ሪፖርት በየአመቱ ከ820 ሺህ በላይ ከ5 ዓመት በታች ያሉ ህፃናት ማዳን ይቻላል ጡት ማጥባትን በመበረታታት። ከዛም በተጨማሪ 87% የሚሆኑት እነዚህ ህፃናት ከ6 ወር በታች ያሉ ህፃናት ናቸው። የሚነግረን ምንድነው ጡት ማጥባት ምግብ ብቻ አይደለም ማለት ነው። የሰርቫይቫል የመኖር ነው ማለት መኖር ነው ማለት ነው ለልጆች። ያ ማለት ለእናቶችም እጅጉን አስፈላጊ ነው። እስከ 20 ሺህ የሚሆኑ ተጨማሪ የጡት ካንሰርን መከላከል ይችላል የእናት ጡት ማጥባትና በሁለቱም በኩል የሆነ ቀጣይነት ያለው ተግባር ነው ማለት ነው። ስለዚህ ጡት ማጥባት የሚሰጣቸው ጥቅሞች ምንድናቸው ብለን ስናይ መጀመሪያ ጡት ማጥባት ለህፃን ልጅ ያለው ጠቀሜታ ምንድነው ብለን ነው የምናየው እና የመጀመሪያው ዋናው በተለይ የመጀመሪያው 6 ወር የተሟላ ሁሉም ፍላጎት የልጁን የሚያሟላ እንዲያውም በእድሜው ከተወለደበት ጀምሮ 1 ወር 2 ወር እያልን በየጊዜው እየተከተለ የልጁን የምግብ ፍላጎት የሚያሟላ ነው። ስለዚህ በጣም ንጹህ የሆነ በጣም ሴፍ የሆነ ሁሉ ጊዜ ልናገኘው የምንችለው ሁሉን ያሟላ የህፃናት ምግብ መሆኑ ነው መጀመሪያ የሚታየን ማለት ነው። ስለዚህ የመጀመሪያው 6 ወር ሁሉንም የሚያሟላ ሁሉም ያለበት ምግብ ነው ለህፃናት። ከዛ በተጨማሪ ህፃናቶቹን ከምግብ ባሻገር የሚጠቅማቸው በጣም ብዙ ነው። ለምሳሌ በሽታን ከመከላከል አቅም ስናይ በመጀመሪያዎቹ ሰዓታት የሚመረተው የእናት ወተት ወይም ኮሌስትረም የሚባለው በጣም በበሽታ መከላከያዎች የተሞላ በመሆኑ እንደ መጀመሪያ የኢንፌክሽን መከላከያ ክትባት ነው የሚወሰደው እና ዘ ፈርስት ናቹራል ቫክሲን ነው የምንለው እና ከዛ ይጀምርና ብዙ በሽታዎችን ከመከላከል አንፃር እጅጉን አስፈላጊ ነው ለህፃናት ከዛ የሚወስዱት አንቲቦዲ ማለት ነው። ሌላው ህፃናት ለአእምሮ እድገታቸው አስፈላጊ ነው። ስለዚህ ረጅም ጊዜ አጠባን ማለት ወደፊት ስማርት የሆኑ አእምሮአቸው የነቃ ህፃናት ይኖሩናል ማለት ነው። ስለዚህ ለብሬን ዴቨሎፕመንት ወይም ለአእምሮ እድገታቸውም እጅጉን ጠቃሚ ነው ማለት ነው። ሌላው ብዙ የህፃናት ህመሞች
ከዝቅተኛ አመጋገብ ጋር የተያያዙ ናቸው እና የመጀመሪያው ሁሉም ሶሳይቲ በድህነት ውስጥ ሆኖ ኖሮትም በኩልነት ልናገኘው የምንችለው የእናት ጡት ወተት ነው የመጀመሪያው 6 ወር እና በዛ ምክንያት ለህፃናት አንደር 5 መሞት ምክንያቶች የሆኑት ኢንፌክሽኖችን ጨምሮ ሳምባ ምችን ጨምሮ ጆሮ ኢንፌክሽን ጨምሮ ተቅማጥን ጨምሮ ብዙ ህመሞችን መከላከል ይችላል። ስለዚህ ጡት ማጥባት ለልጁ የህይወትም ጉዳይ የወደፊት ደህንነትም ጉዳይ ነው ማለት ነው። ያ ማለት ጡት ለልጅ ብቻ ሳይሆን ለእናትም እጅግ ጠቃሚ ነው። እናት ከወለደች በኋላ አንዱ የሚያጋጥመን ለእናት ሞት መንስኤ የሚሆነው ለምሳሌ መድማት ነው። ከወለደች በኋላ መድማት ጡት ማጥባት የማህፀን ወደ ቦታው በጊዜው እንዲመለስ በማድረግ የእናት ከወሊድ በኋላ የሚያጋጥማትን መድማት በእጅጉ ይቀንሳል። ድባቴዎች አሉ። የመጀመሪያው 45 ቀናት ውስጥ ድባቴዎችን በጣም ይቀንሳል። ከዛም በተጨማሪ ኪሎንም ዌቷንም ለማስተካከል ለእናት ጤንነት በጣም ጡት ማጥባት ጠቃሚ ነው። ከሳይኮሎጂካል ሰፖርት በተጨማሪ ሌላው ደግሞ ጥናቶች እንዳሳዩት ህመሞችን እናትየዋ ጋር ከመከላከል አንጻርም በጣም ከፍተኛ ጥቅም አለው። ቅድም እንዳልኩት ለምሳሌ የጡት ካንሰርን ከመከላከል አንጻር፣ የኦቫሪያን ካንሰርን ከመከላከል አንጻር እንዲሁም ከዛ ጋር የማይገናኙ ለምሳሌ ብለድ ፕሬሸርን ከማስተካከል አንጻር፣ የልብ ጤናን ከመጠበቅ አንጻር እጅጉን አስፈላጊ ነው። ስለዚህ ለልጅም ጤና ነው ለእናትም ጤና ነው ማለት ነውና ሌሎቹ የተወሰኑ ለመጨመር ኮስት ኢፌክቲቭ ነው፣ በቶሎ አቬሌብል ነው። አሁን አንድ ፎርሙላ ገንዘብ አይጠይቅም እና ወጪ የለውም። እናትን መንከባከብ ያስፈልጋል የነፃ ስጦታ ስለሆነ እና ሌላ ነገር እናርግ ብንል ወተቱን መግዛቱ፣ መስጫ ቦትል መግዛቱ፣ ስተራላይዝ ወይም ደግሞ ይሄ ማጠቡ ነው ሁሉ ነገር ኮስት ነው እና ኮስት ኢፌክቲቭ መሆኑ ነው። ሌላው ሁልጊዜ አቬሌብል መሆኑ እናት ውጭም ሆና የትም ሆና የምትሰጠው መሆኑ ነውና የእናት ጡት ወተት ብዙ ነገር ነው ወይም ሁሉም ነገር ነው ማለት ይችላል። ስለዚህ እንግዲህ የእናት ጡት ወተትን ያላገኘ ህፃን የሚያስከትለውን ችግሮችንም ስለተመለከተን አንዲት እናት በደንብ ማጥባት አለባት ልጆቿ። እስከ ምን ጊዜ ገደብ ማጥባትን በተመለከተ የተወሰኑ ፕሪንሲፕሎች አሉ። የመጀመሪያው ፕሪንሲፕል ቶሎ መጀመር ነው። በመጀመሪያው 1 ሰዓት እናት ማጥባት አለባት በተወለደ። ያለምን ይጠቅመናል። ረጅም ጊዜ ለማጥባት የሚጠቅመን የመጀመሪያው 1 ቀን 2 ቀን እናት የምታጠባው ነው። ምክንያቱም የወተቱንም መጠን ይጨምራል፣ እናትንም እስከ መጨረሻው እንድታጠባ ያግዛል እና እስከ 6 ወር ውሃም ቢሆን ሌላ ነገር ምንም ሳንጨምር ማጥባት ብቻ፣ ይሄ ኤክስክሉሲቭ ብሬስት ፊዲንግ ወይም ደግሞ ጡት ብቻ ማጥባት የምንለው የመጀመሪያው 6 ወር ቀጣይ ፕሪንሲፕል ነው። ሌላው እስከ 2 ዓመት ቢቻል ከዛ በላይ ደግሞ ማጥባት መቀጠል፣ ይሄ ኮንቲኒዩድ ብሬስት ፊዲንግ የምንለው ከዛም በላይ አስፈላጊ ነውና እነዚህ ናቸው። ከ6 ወር በላይ ከዛም ቁጥር ጥቅሙም ጥሩ ነው፣ የበለጠ እየጨመረ ይመጣል። በጣም ቆንጆ። ሌላው እንግዲህ ህፃናትን ካጠባን በኋላ ጡት ካጠባን በኋላ እናስገሳለን። ምንድነው የማስገሳት ጥቅሙ? ደግሞ እንዴት ነው ማስገሳት ያለብን? ብዙ ጊዜ የተለያየ ነው የሁላችንም። ቀደም ሲል እንደገለጽኩት አንዳንዱ ጀርባውን የሚመታ አለ የሚደበድብ፣ አንዳንዱ የሚነቀንቅ እና አንዳንዱ የሚወዘውዝ እስክታገሳ እንዴት ነው ማስገሳት ያለብን? ስለዚህ ማስገሳት አስፈላጊ የሚሆነው ህፃናት በሚጠቡ ጊዜ አየር ወደ ውስጥ አብረው ያስገባሉ። ያ የገባ አየር አንደኛ ሆዳቸው ውስጥ ያው ያለችውን ሳይዝ ሆዳቸው ውስጥ ቦታ ይዛል። ከዛ በተጨማሪ ደግሞ የቁርጠት አይነት ምልክት ያመጣል። ለምሳሌ መነጫነጭ፣ እጅ መጨበጥ፣ ፊት መቅላት፣ መንቆራጠጥ፣ ሰውነታቸውን ወደ ኋላ ማድረግ፣ እንደዚህ አለመመቸት ስሜት ይኖራል እና እንደዛ ያንን ነገር ለማስወገድ ማስገሳት አለብን ማለት ነው። ስናስገዛ እንግዲህ በ3 ሁኔታዎች እናስገሳ እንችላለን። የመጀመሪያው በምናጠባበት ወቅት ነው። አሁን እናት ስታጠባ አንድን ጡት ካጠባሽ በኋላ ለምሳሌ ሁለተኛው ማጥባት ቢያስፈልግ ወደዛ ከመሄዷ በፊት ልናስገዛ እንችላለን። ወይንም አጥብተን ጨርሰን ከማስተኛታችን በፊት ልናስገሳ እንችላለን። ወይንም ደግሞ ሶስተኛው አንዳንድ ጊዜ በመሃል ላይ ልናስገሳ እንችላለን። እነዛ ምልክቶች ልጁ ሲያሳይ ልናስገሳ እንችላለን እና በምን መንገድ ነው የምናስገሳው? በብዛት 3 መንገዶችን ነው የምንጠቀመው። ረጋ ማለት ያስፈልጋል። ምክንያቱም በጣም መነቅነቅ ለምሳሌ አእምሮ ላይ መድማት ድረስ ሊያስከትል ይችላል። ስለዚህ ረጋ ማለት ነው ያለብን። የመጀመሪያው ልጁን በሙሉ ከያዝን በኋላ እኛ ትንሽ ወንበር ላይ ሊሆን ይችላል ወደ ኋላ ሆነን ተቀምጠን ከያዝነው በኋላ
ከፊት ለፊት የሚያፍን ነገር አለመኖሩን ሰፖርት መደረጉን ያገጩ ጋርና ጭንቅላቱን ካየን በኋላ ረጋ ብለን የሚያስቸኩል አይደለም ቀስ እያልን ወደ ላይ መታ አድርገን ልናስገጭ እንዲያገሳልና እንችላለን። ሁለተኛው ልጁን ማስቀመጥ ነው። አንደኛው እግራችን ላይ ካስቀመጥና በደንብ ሰፖርት ካረግን በኋላ ፊት ለፊቱን ደገፍ በማድረግ ትንሽ መታ በማድረግም እሱ ሁለተኛው መንገድ ነው። ሶስተኛው ብዙም ላይ መች ይችላል ሙሉ በሙሉ ልጁን ካስተኛ ነው በኋላ አላያችን ላይ በሆዱ ከስር ግን አገጩን ጭንቅላቱን ደገፍ ባንድ እጃችን ማድረግ ያስፈልጋል። መታ በማድረግ ማስከሳት ይቻላል። አንዳንድ ጊዜ ረጅም ጊዜ የሚወስድ አይነት ሲሆን በጀርባ አስተኝተን እግራቸውን ከፍ በማድረግ በትንሽ ወዳቸውን ማሳጅ አድርጎ ማስከሳት ይቻላል። ግን ፕሪንሲፕል የምንጠቀምባቸው በብዛት እነዚህ ሁለቱ ናቸው ማለት ነው። በጣም ቆንጆ ተመልካቾቻችን፣ ዛሬ እንግዲህ የጤናማ ህፃናትን አስተዳደግ እያነሳን ያለነው በስቱዲዮ እይታችን በተለይ እንግዲህ ለመውለድ ዝግጅት ላይ ያለሽ እናት ደግሞ ወልደሽ አራስ ቤት ያለሽ እናት ይህ ፕሮግራም በጣም ያስፈልግሻል። ስለዚህ ይህን ፕሮግራም ተከታተሉ። ደግሞ 8222 ለእናንተ ክፍት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ወደኛ ብትልኩ እዚህ ዶክተር በላቸው እናንተ ጥያቄ ለመመለስ ዝግጁ ነውና ላኩ፣ ተሳተፉ፣ አብራችሁኑ ተከታተሉ ላለውኝ ተመልሻለሁኝ። ዶክተር እንግዲህ ሌላው ህፃናት ከተወለዱ በኋላ በስንተኛ ቀናቸው ነው መታጠብ ያለባቸው? ለምሳሌ እኔ ስወልድ እንደተገባ ታጥቧል። አሁን ደግሞ የምሰማው ነገር መዘግየት አለበት የሚለው የትኛው ነው ልኩ? ህፃናትን ለማጠብ በምናስብበት ጊዜ የመጀመሪያው የህፃናት ሁኔታ እንዴት ነው ብለን ነው የምናየው። ለምሳሌ በጊዜው የተወለደ ምንም ችግር የሌለባቸው ህፃናት አሉ። በጊዜው ተወልደው መታፈን ኖሯቸው ሙቀት ክፍል የሚገቡ ህፃናት አሉ። ያለ ጊዜው የሚወለዱ ህፃናት አሉ። ስለዚህ የመጀመሪያው የWHO ሪኮሜንዴሽን 24 ሰዓት ማዘግየት የምንለው አለ። ፈርስት ባዝ 24 ሰዓት አዘግይተን በ24 ሰዓት ከሆነ በኋላ ማጠብ እንችላለን ይላል። ከዛ እንዴት ነው ማጠብ ያለብን ነው ብዙ ጊዜ ኮንትሮቨርሲ ወይም እንዲህ ብናረግ ያለው ምንድነው ሪኮሜንዴሽኑ? የ24 ሰዓት ላይ ስፖንጅ ባዝ ይላል። ሲምፕል መጠራረግ ሳይሆን ኦልሞስት ማጠብ ነው። ምንድነው የምናደርገው? ኮርዱ ያለበትን ቦታ በትንሽ ነገር እትብቱ ያለበት ቦታ በትንሽ ነገር እንሸፍናለን። ያ ሶክድ እንትን እንዳይቀር መራስ እንዳይኖረውና ኢንፌክሽን እንዳይፈጠር ለማድረግ ነው። እሱን ሸፈን ካረግን በኋላ ሌላውን የሰውነታቸውን ክፍል ግን ኦልሞስት የማጠብ ያክል ከፊታቸው ጀምረን በንጹህ ስስ ጨርቅ ሊሆን ይችላል ወይም ደግሞ በንጹህ ስፖንጅ ሊሆን ይችላል መጠራረግ፣ ጆሮአቸውን ማጽዳት፣ አንገታቸውን ማጽዳት፣ ፊታቸውን መጠራረግ በደንብ ውሃ እያደረግን ኦልሞስት ማጠብ ነው። የሚጎለው ምንድነው? ንክር አድርገን አናጥብም የሚለው ነው። ከዛ በኋላ የሚቀጥሉት እንደዚህ የጠራረግን ከቆየን በኋላ እትብት እስኪወርቅ እንጠብቃለን። ሙሉ ውስጥ አስገብተን ማጠቢያ እንትን ውስጥ አስገብተን ለማጠብ ታፕ ውስጥ አስገብተን ለማጠብ እትብት እስኪወርቅ መጠበቅ ብዙ ጊዜ ይመከራል። ግን አለማጠብ ማለት አይደለም። ያኛው እትብትን እንጠብቃለን እንጂ ድርቀት እንከላከላለን። ከዛ ካነሳን በኋላ ዙሪያውን በንጹህ ጨርቅ አሁንም የእትብቱ ዙሪያን በደንብ መጸዳት አለበት እና እሱን እናረጋለን። ስለዚህ የመጀመሪያው 24 ስፖንጅ ባዝ ወይም ደግሞ በቀላሉ ያንን በመሸፈን ግን በደንብ ማጠብ እንችላለን። ከዛ በኋላ ደግሞ ሙሉ ጥበት ይመጣል ማለት ነው። በሳምንት 2-3 ጊዜ ከታጠበ ልጅ በቂ ነው። ሌላው ያለ ጊዜያቸው የተወለዱ ልጆች ሲሆኑ ሙቀት ክፍል ረጅም ጊዜ የቆዩ ልጆች ሲሆኑ ይሄ ሙቀታቸውን መቆጣጠርም ስለሚቸገሩ ለምሳሌ 1 ኪሎ ልጅ አሁን ሰርቫይቫል ይሄ መዳን በጣም የተለመደ ስለሆነ 0.8 ኪሎ ልጅ ምናምን ያድጋልና እንደዛ ሲሆን መቼ ማጠብ መቼ ኬር ማድረግ እንዳለባቸው ስፔሲፊካሊ በልዩነት ከሐኪማቸው ጋር መወያየት ያስፈልጋል። የዛን ልጅ ፍላጎት በጊዜው የተወለደ ግን አሁን ባልነው መሰረት ማጠብ መንከባከብ ይቻላል። በጣም ቆንጆ። አሁን ደግሞ ተመልካቾችን እንግዲህ ዞር እያለን ከተማ ውስጥ ጠይቀን ነበር እናቶችን እንደው እንዴት ነው ያላችሁ ልምድ ልጆቻችሁ እንዴት ነው የምታሳድጉት ብለናልና እሱን ተከታትለን እንመጣለን። ተመልካቾቻችን ከፋና ጤና ፕሮግራማችን ጋር አብራችሁ ስላላችሁ እጅግ እናመሰግናለን። አሁን ደግሞ አንድ አጭር መሰናዶ ባልደረባይ ነጻነት ባደጋ አዘጋጅታለች። እሱን ተከታትለን ተመልሰን እንገናኛለን። መልካም ጊዜ። ልጄ በተወለደ በ7ኛው ቀን ነው ያጠብኩት። ከላው ጄኔ ያጠብኩት በ7 ቀኑ ነው ተወልዶ። መጨረሻ ልጅ ከወለድኩ 6 አመት ከ2 ወር የመጨረሻዋ 3ኛው ባመጣዋት በማግስቱ ከጤና ጣቢያ በወጣንበት በ2ኛ ቀኑ አንድ ቀን እዛ ረፍት ስለምናረግ
በሁለተኛ ቀን አሁን ከወለድኩ 24 ምናምን አመት ሆነኝ። ልጆቼ በደንብ እንትን ፀሐይ ሞቃቸው ነበር። በየቀኑ አጥባቸው ነበር። ማታ ከተወለደ በማግስቱ ይታጠባል። ዛሬ ተወለደ አይደል ነገ ይታጠባል ማለት ነው። በአብዛኛው ጊዜ ልጄ የማስተኛው በጀርባው ነው ማስተኛው። በጀርባው ብዙ ሰዓት እንዲተኛ አድርገዋለሁ። ልጄ ማስተኛው በጀርባ ነው ማስተኛው። ሁለተኛ ልጄውንም እንደዛ በጀርባ በጎንም እንደዚህ ብቻ በብዛት በጎን ትንላቸዋል ወደ ላይ ይላቸዋል ስለሚባል በጎን ነው አብዛኛው የሚተኛው። ምግብ አልጀመርኩለትም 6 ወር እስኪሞላው ድረስ ጦስ ብቻ ነው የሚጠቀመው። ምግብ የጀመርኩት ከ5 ወር በኋላ 5 ወር 6 ወር እያለ ትንሽ ትንሽ በመጠኑ ነው ያስበላው። ምግብ ቆይተው ነው የሚበሉት። ያን ጊዜ አልተጀመረም ነበር። ክትባት ምናምን ነበረ እናስከትብ ነበር። ክትባት ምግብ የጀመርኩለት በ6ኛው ወሯ ሴሬፋም እንደ የተለያየ ያው በባህል አጥሚት ምናምን እንደሚባለው ወተት ከተገኘ ፀሐይ ማሞቅ የጀመርኩት በ5ኛ ቀን ነው የጀመርኩለት። ማሞቀው ያው 3 ሰዓት ከ3 ሰዓት ጀምሮ ለ10 ደቂቃ ወይም ለ15 ደቂቃ ነው ማሞቀው። ከተወለዱ በ12 ቀን በኋላ ከዛ እስከ 2 ወር እስከ 3 ወር እስከ ከጧት ከ2 ሰዓት እስከ 2 ተኩል እስከ 3 ሰዓት ባለው ሰዓት ፀሐይ ማለት ነው። ያው ፀሐዩ ከ5 ሰዓት እና ከ6 ሰዓት በኋላ ያው ጠንካራ ስለሚል ይጎዳቸዋል። ከ2 ሰዓት እስከ 3 ሰዓት ያለው ነው ሰዓት አሞቃቸው። መጀመሪያ እግሯን ገለጥ ታደርጊያለሽ። ከዛ ቀስ እያልሽ ሙሉ ሰውነቷ ከዛ ቀስ እያልሽ አይኗን ብርሃን እንዲያይ እያረግሽ በባዝሊን እያሸዋት መጀመሪያ አጥቢያ ከዛ እንደዛ ማሞቂያ ፀሐዩ እንኳን በሳምንት አንዴ እንደዚህ ነው የምናሞቀው። ጥርስ ያበቀሉት እንደ ይለያያል። እንደ ሴቷ ልጄ ከ6 ማለት ከ7 ወር በኋላ እስከ 8 ባለው ነው ያበቀለች። ወንዱ ልጄ ደግሞ ከ6 ወር እስከ 7 ወር ባለው ያወጣ ማለት ነው። ጥርስ ወደ 1 አመት ፈይታለች ለማብቀል። አይፈጥኑም በተፈጥሮ ልጆቼ ቶሎ አያበቅሉ። ቶሎ ሲያበቅሉ ደግሞ መደዳ 4ቱን ቶሎ ነው ከላይም ከታችም ቶሎ ነው የሚያበቅሉ። አሁን ልደት ላይ ምናምን 1 አመታቸው ላይ ጥርስ የላቸው ሲስቁ ምናምን እንትን የለውም። ወንዱ በተለይ የለውም። በ6 ወር በ8 ወር አመት ምናምን ነው እንደዛ ነው ማለት ነው። ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን ዛሬ የጤናማ ህጻናትን አስተዳደግ ነው እያነሳን ያለነው። እዚህ ስቱዲዮ በቀጥታ ስርጭት ዶክተር በላቸው ፍርዴ አብሮኛል። ስለዚህ ልጆቻችንን እንዴት ነው እያሳደግን ያለነው? ቀደም ሲል ባለታሪኮችን አዳምጠናል። የእናንተስ ተሞክሮ እንዴት ያለ ነው? ብታጋሩን ወይም ሀሳብ አስተያየት፣ ጥያቄ ካላችሁ በትልኩልን እኛ መልሰን ወደ እናንተ የምናደርስ ነው የሚሆነው። ዶክተር እንግዲህ ቀጣይ መመጣው ልጆቻችንን የጧት ፀሐይ እንዴት ማሞቅ አለብን ነውና ቀደም ሲል የነበሩት ባለ ታሪኮቻችን አንዷ በ5ኛ ቀን አስጀመረች፣ አንዷ በ12ኛ ቀን፣ ከዛም ደግሞ አንዷ በቫዝሊን ነው መታሸው፣ አንዷ ዝም ብላ ሰዓትም እና ይሄ ወጥ የሆነ ነገር የለንም እና ሳይንሱ ምንድነው የሚለን? ትክክለኛው ፀሐይ ማሞቅ እንዴት ነው መጀመሪያ ያለበት? በስንተኛው ቀን? ከዛ ደግሞ ለምን ያህል ሰዓት መቼ ሚለውን እንደው ካንተ በቂ ማብራሪያ ፈልጋለሁ። እሺ፣ ፀሐይ ማሞቅን በተመለከተ ለጨቅላ ህፃናት መጀመሪያ ለምንድን ነው የምናሞቀው የሚለው ማየት አለብን። ምክንያቱም አንዳንድ ጊዜ ህፃናት ቢጫነት ይኖራቸውና ለሱ ብለን ቀደም ብለን ፀሐይ እንዲያሞቁ የምናረጋቸው
ቤተሰቦች አሉ። ሁለተኛ ደግሞ ሁሉ ነገር ሰላም የሆነ ጤነኛ ልጅ ሆኖ ግን የቫይታሚን ዲ ምክንያቱም በእናት ጡት ውስጥ ያለው የቫይታሚን ዲ በቂ ስላልሆነ እሱን ለማግኘት ሲባል ለቫይታሚን ዲ ለማግኘት የምናደርገው ፀሐይ ማሞቅ አለ ማለት ነው። ስለዚህ በብዛት እያወራን ያለ ነው ለቫይታሚን ዲ ለማግኘት የምናሞቀውን ፀሐይ አይነት ከሆነ መጀመር ያለብን ከ7 እስከ 10 ቀን ባለው ጊዜ መጀመር ይቻላል። ምክንያቱም እስከዛ ድረስ ከእናትየዋ የሚያገኘው የቫይታሚን ዲ ይጠቅመዋል እና ከ7 እስከ 10 ቀን ላለ ልጅ ማሞቅ እንችላለን። ቀጥሎ የሚጠየቀው ሰዓቱ በምን ያህል ጊዜ ነው ነው። አሁን ማስተካከል ያለብን ምንድነው? ለምሳሌ ቫይታሚን ዲ በቃ መካከለኛ የሆነው ሰዓት ላይ በብዛት ይገኛል። ለምሳሌ ከቀን 4 ሰዓት እስከ 9 ሰዓት ባለው ይገኛል። ግን የፀሐዩ ጥንካሬ ለነዛ ልጆች አመቺ አይደለም። ስለዚህ ቀለል ያለ የምንመርጥበት ብዙ ጊዜ የምንመክረው ከጧቱ 2 ሰዓት እስከ 5 ሰዓት ወይም ከ9 ሰዓት በኋላ 10 ሰዓት አካባቢ አድርጎ መለስ ያለ የፀሐይ ብርሃን በምናገኝበት ጊዜ ማሞቅ እንችላለን። ስለዚህ ወቅቱን በተመለከተ ጊዜውን በተመለከተ ከጧቱ እስከ 2 ሰዓት እስከ 5 ሰዓት የሚለው በተለይ ተመራጭ ነው ማለት ነው። ሌላው ሶስተኛው እንዴት ነው ማሞቅ ያለብን የሚለው ነው። ስለዚህ ይሄኛው ቀጥታ ፀሐይ ላይ መሆን አለበት ነው። የፀሐይ ብርሃኑን በመስኮት ያለፈም ሳይሆን ተሸፍኖ ሳይሆን በልብስ ላይም ሳይሆን ቀጥታ ፀሐዩ የሚያገኙበት ቦታ መሆን አለበት። ለምሳሌ የሚመች ልብስ ነገር ከታች እናደርግና ዳይፐር በጠባቡ እናረግና ምክንያቱም ብዙ የሚሸፍን ከሆነ ብዙ እንዳያገኙ ስለሚያደርግ በጠባቡ ዳይፐር እናረግና እናሞቃለን ማለት ነው። ስለዚህ በቅባትም ሳንቀባ ልብስም ሳናለብስ በመስኮትም ያለፈ ሳይሆን ቀጥታ ፀሐይ ላይ አድርገን ነው የምናሞቀው ማለት ነው። ከዛ ቀጥለን ለምን ያህል ጊዜ ነው የምናሞቀው የሚለው ነው። በብዛት ከ20 እስከ 30 ደቂቃ አንዳንድ ጊዜ ልጆቹን ሁኔታ እናያለን። ለምሳሌ ፀሐይ ላይ ከወጣን በኋላ ቆዳቸው ቀላ በሚልበት ጊዜ ገልበጥ እናረጋለን። ያገላበጥን ነው የምናሞቀውና ከ7 እስከ 10 ደቂቃ ባለው ውስጥ እያገላበጥን መጀመሪያ በአንድ በኩል ከዛ በአንድ በኩል እያለን ቆዳቸውን እያየን ቀላ ማለት ሲጀምር በቂ አሞቀናል እንደማለት ነው። ወይም በደቂቃ ሲሆን አጠቃላይ ከ20 እስከ 30 ደቂቃ ከ7 እስከ 10 ደቂቃ ባለው ደግሞ እያገላበጥን ልጆቹን ማሞቅ ያስፈልጋል ማለት ነው። ቀጥለን በሳምንት ምን ያህል ቀን ነው ማሞቅ ያለብን ይላል ቤተሰብ። ያው የተቻለውን ያክል እናሞቃለን፣ ግን ቢያንስ በትንሹ 4 ቀን አካባቢ ያክል ቢያገኙ መልካም ነው። በሳምንት 4 ቀን ያክል ቢያገኙ መልካም ነው። ከዛ በመቀጠል ደግሞ እስከ መቼ ነው የምናሞቀው የሚለው ደግሞ ቀጥሎ ይመጣልና እስከ 1 አመት ያክል ጊዜ አስፈላጊ ነው። ምክንያቱም ከዛ በኋላ ልጆቹ መንቀሳቀስ ስለሚጀምሩ ለመጫወትም ለሌላም ነገር ልብሳቸው ቀነስ እያደረገ ስለሚወጣ የዛ ጊዜ ያገኙታል። ስለዚህ ቫይታሚን ዲ እጅጉን አስፈላጊ ነው። በእነዚህ ባልኳቸው እንግዲህ ሪሴንት ያሉት መመሪያዎች እነዚህ ናቸው። ከቅድሙ የተረዳነው ምንድነው ከኢንተርቪው አንደኛው ሳይንሱም እውቀታችንም የቤተሰብም ስለ ያለው አዌርነስ እየተቀየረ አይደል ይመጣው። ሰዎች አሁን ሁኔታቸውን ስናይ የድሮ የነበሩትን አሁን የሚያረጉት የተለያየ ነውና ያ የሚያሳየው አዳዲስ እውቀቶች በሕክምናው ላይ እየተጨመሩ መምጣታቸውን ቤተሰብ የበለጠ ያወቀ መምጣቱን ነውና አሁን ያሉን ሪኮሜንዴሽኖች አሁን ያሉን አመላካች ሁኔታዎች የገለጽኳቸው ናቸው ማለት ነው። በጣም ቆንጆ። ቀጣዩ ደግሞ ጥያቄ ጨቅላ ህጻናትን እንዴት ነው ማስተኛት ያለብን? ቀደም ሲልም ባለ ታሪኮቻችንን ጠይቀን አንዷ በጎን አንዷ በጀርባ የሚል ነገር አለና ትክክለኛው አተኛኘት የቱ ነው? ስለዚህ ህጻናትን ስናስተኛ ቤዚክ ዋና የምንላቸው ሀሳቦች አሉ። የመጀመሪያው የሚተኙት እኛ ክፍል ውስጥ ነው ከሚለው ነው የምንጀምረው። ሩሚንግ ይባላል። እኛ ክፍል ውስጥ በተለይ መጀመሪያው 6 ወር ነገሩ በእኛ ሀገር ብዙ ሰው ከፍም ብለው ልጆች ከሱ ጋር የሚያስተኛውና የመጀመሪያው እኛ ክፍል መሆን አለበት የሚለው አንደኛ ነው። ሁለተኛው እኛ ክፍል ሆኖ ግን የተለየ መኝታ ቢኖራቸው ግዴታ የህፃን አልጋ መሆን የለበትም። የሚመች የትም ቦታ ቢሆን ልንሰራው የምንችለው ለነሱ የሚመች መኝታ ቢሆን እኛ ከምንተኛበት አልጋ የተለየ ከጎን ያለ ሆኖ እዛው ክፍል የተለየ ቢሆን ይመከራል የሚለው ደግሞ ሁለተኛው ነው። አብሮ ማስተኛት ብዙ ጊዜ አይመከርም። ምክንያቱም ትላልቅ አንሶላዎች ኮምፎርቶች የምንለብስ ከሆነ ድንገት መንሸራተት ቢኖር ማፈን ያመጣልና የራሳቸው የሚተኙበት ቢሆን ይመከራል። ቀጥለን ማየት ያለብን የመኝታው ሁኔታ ምን መሆን አለበት? ጠንከር ያለ መሆን አለበት እና ብዙ ልብስ የሌለው አሸንጉሊት የሌለው ያልበዛ ልብስ መሆን አለበት። ምክንያቱም የተረፈ ትላልቅ ልብሶች ማቀፊያዎች በጣም በቃ ኮምፎርት የሚያካክል ማቀፊያ ያላቸዋል። እንደዛ ሲሆን አሁን ሌሊት ወደ ፊቱ ቢመጣ ወደ ምኑ ቢመጣ የማፈን አደጋ ሊያስከትል ይችላል። ስለዚህ ይሄ ልብሶቹ ሁኔታ የተቀነሰ
መሆን አለበት ማለት ነው። ሌላው ጭንቅላት ባይለብስ ይመከራል። ሽፍንፍን ተደርጎ ምንት ማለት የለበትም መተኛት የለበትም ነው። ከዛ በኋላ ነው ይሄ ፖዚሽን ወይም አቀማመጣቸው እንዴት ነው መሆን ያለባቸው የሚለው የሚመጣው። ስለዚህ ያሁኑ ያለን ሪኮሜንዴሽን በጀርባ ቀጥ ብለው መተኛት አለባቸው ነው። በጀርባ ቀጥ ብለው ነው መተኛት ያለባቸው። ከዛ ልጁ ከፍ እያለ ሲመጣ ራሳቸው መገለባበጥ ስለሚጀምሩ የሚመቻቸውን ፖዚሽን ሊመርጡ ይችላሉ። የዛ ጊዜ እኛ የምናይ ከሆነ ችግር የለም እና አንዳንድ ጊዜ ልክ ፎቶ ተነስተው ልጆቹ እንደምናየው በፊት ለፊታቸው ተደፍቶ ማስተኛት እንደዚህ ማድረግ አንዳንድ ጊዜ ያልታሰበ ድንገተኛ ሞትም የሰደድ ኢንፋንት ዴት ሲንድሮም ይባላልና እሱን ሊያስከትል ይችላል። ስለዚህ ሪኮሜንድ የሚደረገው በጀርባ መተኛት ልብሶች የተቀነሱበትና ቅድም ያልኳችሁን ሀሳቦች የያዘ መሆን አለበት ማለት ነው። እዚህ ጋር ግን አንድ ጥያቄ ይኖረኛል። በጀርባ ብቻ ሲተኙ ይሄ ጭንቅላታቸው የመጠፍጠፍ አይነት ቅርጽ ይኖረዋል ይባላልና እያስተካከላችሁ የሆነ ሰዓት በዚህ የሆነ ሰዓት በዚህ አስተኙ የተስተካከለ ጭንቅላት እንዲኖራቸው ይባላል። ምናልባት እሱ ልክ ነው? ያው ማምጣት ያመጣል። ትክክል ነው። ለምሳሌ ከፍ እያሉ ሲመጣ ቅድም ያልነው መገለባበጥ ይጀምራሉ ያልነው ያንንም ፕሪቬንት ለማድረግ ይጠቅማል። ግን እኛ የምንፈራው ምንድነው ነው? አሁን የቱ መጀመሪያ አካባቢ ልጅ በተለይ እንደተወለደ ይሄ ሴፍቲ ነው አይደል? ሰላም መሆን ለህይወት የሚያሰጋ ነገር አለመኖርን አይደል የምናየው። አሁን በጎን የምናረግ ከሆነ ልጁ በሆነ ጊዜ ወደ ፊት ለፊት የሚመጣ ከሆነ ያ ለዛ ቀድም ላልነው ለድንገት ሞት ሊያጋርጥ ይችላል። ለምሳሌ በጎና አይቼ አስተኝቼ እያየው ከሆነ ልክ ኮንቲኒየስ ኦብዘርቭ ማረጋው የምከታተለው አይነት ከሆነ ሊሆን ይችላል። ግን ኖርማል ያለን ሪኮሜንዴሽን ትራስ የማያስፈልግም በጀርባ ነው መተኛት ያለባቸው ነው ያለን የጤናው ሪኮሜንዴሽን። በጀርባ ይቻላል፣ በጀርባ በጎን ሊቻል ይችላል። ግን ያንን ስናረግ በእይታ ውስጥ ሆነን መሆን አለበት። ምክንያቱም ወደፊት መምጣት ካለ እሱ የማይመከር ነው። በቃ መሆን የለበትም የሚባለው የፊት ለፊት መተኛ ስለሆነ። በጣም ቆንጆ ቆይታ እያደረግን ነው ተመልካቾቻችን። ዛሬ እንግዲህ በፋና ጤና ፕሮግራማችን ስለ ልጆቻችን ጤና እያወራን ያለ ነው። ሀሳብ፣ አስተያየት፣ ጥያቄዎቻችሁን መላክ ትችላላችሁ። ልጆቻችሁን እንዴት እያሳደጋችሁ ነው ያላችሁት? ፀሐይ ከማሞቅ ጀምሮ፣ ከማስተኛት ጀምሮ፣ ከማጠብ ጀምሮ፣ ከማጥባት ጀምሮ ምን አይነት ችግሮችን አስተውላችኋል? ወይስ ምን ምቹ ሁኔታ አለ? እሱን ወደኛ ብትልኩልን ለቆይታችን ቆንጆ ይሆናል ማለት ነው። ሌላው ህፃናት ምግብ መጀመር ወዳለብን ሰዓት ልመጣ ነው። መቼ ነው ምግብ መጀመር ያለባቸው? ከዛ ሲጀምሩ በምን አይነት ምግብ ነው መጀመር ያለብን? ከዛ ደግሞ መጠን ውስጥ እንዴት ያለ ነው መስጠት ያለብን የሚለውን ወደዛ ለመጣ ቀደም ባለ ታሪኮቻችን አንዷ በ5 ወር ነው፣ ምክንያቱም እንዲለማመድልኝ ብዬ ነገም እንዳይለኝ የሚል ነገር አለ። ግማሹ በ4 ወርም የሚያስጀምር አለ፣ ግማሹ በ6 ወርም አለ፣ ከዛም በላይ ይኖራልና ሳይንሱ ምን ይደግፈናል? ምን ይለናል? ምን ይመክረናል? ስለዚህ ኖርማሊ አሁን ሪኮሜንዴሽኖቹን በሳይንስ ያሉትን ነው የምናየው። ቀደም እንደተነጋገር ነው እስከ 6 ወር የእናት ጡት ወተት ሁሉ ነገር ነው፣ ሁሉን ነገር ይችላል ስላለን እስከ 6 ወር ምግብ ባይጀምሩ ይመከራል ነው የሚለው። ግን በአክቹዋል ፕራክቲስ ልክ በኖርማል በሁኔታዎች ጥናቶችም በዓለም ጤና ድርጅት የተደረጉ እናቶች ከ3 ወር ጀምሮ የጀመሩ ከ4 ወር ጀምሮ የጀመሩ እና ልጆች ላይ ጥናት ተደርጎ ያውቃል። እና በእነዚያ ጥናቶች በተለይ ከፍተኛ ኪሎ የመኖር የኦቤሲቲ ከፍተኛ ውፍረት የመታየት ሁኔታዎች ቶሎ ጀመሩት ላይ ታይቷል ማለት ነው። እና ጥናቶቹ ሪኮሜንድ የሚያደርጉት እናት ሙሉ ጊዜዋ ኖሯት ተሰጥቶ፣ ምክንያቱም አንዳንድ ጊዜ ከስራ ጋር በተገናኘ በተለያዩ ነገሮች እንቸገራለን። አሁን አንዳንድ ሀገሮች ላይ የእናቶችም የወሊድ ረፍት እስከ 6 ወር የሚሆንበት ምክንያት 6 ወር ሙሉ እናቶች ማጥባት እንዲችሉ ነው። እና 6 ወር ሙሉ ማጥባት የሚቻልበት ሁኔታ ሲኖር ሁልጊዜ የሚመከረው እስከ 6 ወር የእናት ጡት ይበቃል፣ 6 ወር ላይ ይጀመር የሚለው ነው የምንይዘው። ከዛ 6 ወር ላይ ይጀመር ካልን በኋላ እንዴት ነው መጀመር ያለብን ነው። እንዴት ነው መጀመር ያለብን ሲባል አንደኛው ከፍጥነት ለምሳሌ በቀን ምን ያህል ጊዜ ነው መመገብ ያለብን የሚለው እንጀምራለን። ለምሳሌ ሲጀመር አካባቢ አንዴ ወይ ሁለቴ ነው የምንጀምረው። አንድ ወር 6 ወር እስከ 7 ወር ባለው ጊዜ ከ1 እስከ 2 ጊዜ በቀን ከተመገቡ በቂ ነው እንላለን። 7 ወር አለፍ ሲል ወደ 3 ጊዜ ማድረግ እንጀምራለን። ለምሳሌ 8 ወር 9 ወር ያለ ልጅ 3 ጊዜ ሆነና በኋላ ላይ ነው ከ9 ወር ራቅ እያልን ስንመጣ ይሄ 3 ዋና ምግብና 2 ስናክ 2 መክሰሶች ብለን የምናየው። ስለዚህ አንደኛው ቀስታ ወይም አንደኛው አይነት ከእርጋታ ጋር ወይም ደግሞ ከምንሰጠው የምግብ ፍሪኩዌንሲ ጋር የሚያያዝ ነው። ሁለተኛው አይነት ከምንሰጠው ምግብ ቴክስቸር ወይም ደግሞ የምግቡ ሁኔታ
ለምሳሌ ስንጀምር ቀጠን ያለ የላማ አድርገን ነው የምንጀምረው። ከዛ ውፍረቱን እየጠበቅን 9 ወር አካባቢ ከተፍ የተደረገ የጠጣር ነገሮችም ያሉት በትንሹ ይሆንና ከዛ ቀጥስ እያልን ወደ 1 አመት ሲሆን እንደ ፋሚሊ ዳይት እየሆነ ይመጣል። ስለዚህ ሌላው ከምግቡ ጥንካሬ አንፃር እሱንም እየጨመርን ነው የምንመጣው ነው። ሌላው ምንድነው የምንመግባቸው? ህፃናቶችን በመመግብ ጊዜ እንግዲህ ምግባችን እንዳጠቃላይ እንደ ባህሉ እንዳለን እንደ ኑሯችን ሁኔታ እንደ ብዙ ጊዜ ይለያያል አይደለም። ይሄም ምግብ ካልሰጣችሁ አይሆንም ምለው የለኝም። ግን ቤተሰብ የሚያስተውለው ምንድነው የሚለውን ነው የሚያስተውለው ምንድነው? አንደኛ አመጋገብ ላይ ካለ ቤተሰብ ሁሉ ቅድሚያ እንዲሰጣቸው ልጆች ቅድሚያ ያ ካለን ነገር ቅድሚያ ለልጆች በተለይ በዚህ ጊዜ እጅጉን አስፈላጊ ስለሆነ የወደፊት ጤናቸውን የአእምሮ ጤናቸውን ኮግኒቲቭ አስተሳሰባቸውን ጨምሮ የሚቀርጽ ስለሆነ ከቤተሰቡ ቅድሚያ እንዲያገኙ ምን መጀመሪያው ነው። ከዛ በኋላ ደግሞ አንትሮቹን የተዋጽኦቹን የምግባቸውን ሁኔታ ማየት ለምሳሌ የእንስሳት ተዋጽኦ ከአትክልትና ፍራፍሬ የምናገኛቸው እነዚህ አረንጓዴ ተክሎች የምናገኛቸው ከጥራጥሬ ምን ሲሪያልስ ምናምን የምንላቸው እነሱን እናካትታለን በዛው በቤት ውስጥ ካለው ለምሳሌ ከድንች ከወጥ ድንች ከስኳር ድንች እንጀምርና የምናገኘውን ነገር ብቻ የላመ ሆኖ ለአንድ ጊዜ የተሰራ ሆኖ በንጽህና የተሰራ እስከሆነ ድረስ ቀስ እያልን እንጀምራለን። እንዳመጋገባችን ባህል ኢትዮጵያ ውስጥ እንኳን አንድ ቦታና ሌላ ቦታ አመጋገባችን ይለያያልና ለዛ የሚሆን መሆን አለበት። ግን አይነቶቹን ከእንስሳትም ከዛ መኖሩን ማየት ያስፈልጋል። አዎ ሌላው ወተት ያው ይቀጥላል። የናጡት ወተት አሁንም 1/3 የሚያክለውን ከናጡት ወተት ወይም ከዛ በላይ የሚሆነውን ከናጡት ወተት ነው ስቲል ምግብን ብንጀምር የሚያገኙትና እሱንም መርሳት የለብንም። የናቱ ጡትም ያረጋኛል አሁን ባለው ማስጀመር አለብን ነው። ሌላው የምግብ አይነቶችን በተመለከተ አንዳንድ ጊዜ አለርጂ ይኖርና 2-3 ምግብ በአንድ ጊዜ አንጀምርም። አንድ ምግብ ከጀመርን በኋላ አንድ ቀን ወይ 2 ቀን ተመሳሳይ ምግብ ልናረግ እንችላለን። የሚቀጥለው ደግሞ አንድ አዲስ ምግብ እዚያ ላይ እንጨምራለን። የምግብ አለርጂ ቢኖር ብዙ ጊዜኛ ቴስት የምናደርገው በጣም ከተቸገርን በኋላ ነው። ሩቲንሊ ቴስት ማድረግ ምርመራ ማድረግ ስለሚያስቸግርና ከነዚህ ሁኔታዎች አንፃር ነው ማየት ያለብን። ምናልባት አርሊ 6 ወር ላይ ምግብ ስንጀምር ባንጀምራቸው የሚመከሩት ሳሉ አው በቅድም እንዳልናቸው ለምሳሌ ከበድ የሚሉ ለመፍጨት ለምሳሌ ስጋ መጀመር ብፈልግ እንቁላል መጀመር ብፈልግ ወይ ደግሞ እኛ ምን በለው ነገር መጀመር ብንፈልግ ቆየት ማድረግ እንመርጣለን። ሌሎች ምግቦችን በተመለከተ ግን የላመ ለአንድ ጊዜ የተሰራ ንጹህ የሆነ እስከሆነ ድረስ እና ቀስ እያለ እስከሆነ ድረስ በተለይ እነዚህ እንደ ገንፎ የሚሆኑ ምግቦች ናቸው በብዛት ስታርተር የሚሆኑት በብዙ ሀገራችን ክፍልም የተለመደ ስለሆነና እንደዛ አድርገን መጀመር ይቻላል። በጣም ቆንጆ። ቀደም ሲል በ8222 መልእክት ላኩልን ስንል ነበር። ስለዚህ ተመልካቾቻችን በጣም በርካታ ጥያቄ ነው የላኩት። እንግዲህ እናስተናግዳለን 0931 48 እያለ በሚቀጥል ስልክ ህፃናት ውሃ መጠጣት የለባቸውም ወይ ስለመግቡ አወራችሁን መች ነው ውሃስ የሚጠጡት አይፈቀድም ወይ ያሉ ነው። ስለዚህ ውሃን በተመለከተ አሁንም እንግዲህ ሁሉ ጊዜ የምናያይዘው ከማጥባት ጋር እናት የምታጠባ ከሆነ የመጀመሪያው 6 ወር የእናት ጡት ብቻ ያስፈልጋል ካልን የዛ ጊዜ ውሃ መስጠት አያስፈልግም። የእናት ጡት ራሱ ለዛ ነው አሁን ቆየት አድርገን በአንድ ጊዜ አንድ ጡት የምናጠባው። መጀመሪያ አካባቢ የውሃ ነገሩ ይጨምራል ጡት ከዛ ቀስ ብሎ ነው የኋለኛው ወተት የሚመጣው። ብዙ ነገሮችን የሚይዘው የኋለኛው ወተት ነው። የመጀመሪያው የውሃውን ፍላጎት ነው የልጁን የሚያሟላው እና ጡት ብቻ የምታጠባ እናት እስከ 6 ወር ታጥባ ባልነው መሰረት ጡቱ ብቻ በቂ ነው፣ ውሃ ያስፈልግም። አንዳንድ ጊዜ 2 ቀን ካካላለም ልጅ 3 ቀን ካካላለም ውሃ ሰጠውት ይላል ቤተሰብ እና ውሃ መስጠት አያስፈልግም። አንድ ቀን 2ም ካካለ ማለት ሌሎች ችግሮች እስከሌሉ ድረስ ልጆች ላይ እንደ ኖርማል ነው መታየት ያለበት እና በዛ መስራት አያስፈልግም ነው። ምግብ ከጀመርን በኋላ ግን ውሃ ያስፈልጋቸዋል። ምግብ ከጀመርን በኋላና ምግብ ስንጀምር ከ30 ml ጀምረን ቀስ ያለማመድን ውሃ መስጠት ያስፈልጋል። ስለዚህ ህፃናት ውሃ መውሰድ የሚጀምሩት ምግብ መውሰድ ከጀመሩ በኋላ ነው ማለት ነው። አንዳንዴ አይ አንጀቱ እኮ ተቃጠለ አንጀቱን አቃጠልሽው አንዳንዴ ደግሞ ሆድ ቁርጠት ሲኖራቸው በጤና አዳም ውሃ አፍልተሽ አጠጩ ይባላልና ምናልባት የከልም ዳንጻ ለከነው ለካለም ነው። ቆንጆ። ሌላው 0912 47 እያለ በሚቀጥል ስልክ ፀሐይ ለማሞቅ ስናወጣ ቫዝሊንና ሌላ ቅባቶችን ብንጠቀም ምን ችግር አለው? ከዛ ደግሞ ወደ ፀሐይ ስናወጣ አጥበን ነው ወይ ልጆቹን ማውጣት ያለብን ሚል ነገር አለ። ስለዚህ ሁለቱንም ለመመለስ ሳይንስ ላይ በደንብ በጥናት ያለው ስለ ሰንስክሪን ነው። ሰንስክሪን ቀብቶ ፀሐይ ማሞቅ አያስፈልግም። ምክንያቱም ሰንስክሪን ስናረግ ማለት ፀሐዩ እንዳይገባ
ካልገባ ደግሞ ያ የምንፈልገው ቫይታሚን ከቆዳ ስር እንዳይመረት ስለሚያደርግ ሰንስክሪን አሁን እንትን ሪኮሜንድድ አይደለም ማለት ነው። ሌላው እነዚህ ቫዝሊን እንግዲህ ስፔሲፊክ ለእያንዳንዱ ቫዝሊን ተቀብቶ ሳይቀባ እያለ ረጅም ጥናት ባይኖርም እኛ እንደ ፕሪንሲፕል የምንመክረው ምንም ነገር ቆዳ ላይ አፕላይ የሚጋርድ ነገር ቅድም እንዳልነው ላስቲክ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ቫዝሊን ሊሆን ይችላል፣ ቅባቶች መቀባት ያ የፀሐዩ መጥቶ እንዳያገኘው ቆዳውን ስለሚያደርግ በቂ ቫይታሚን ዲ እንዳያገኙ ያደርጋል እና ባይቀባ ይመከራል ነው። ማጠብና ፀሐይ ማሞቅ የተለያዩ ነገሮች ናቸው። ልጅ በፕሮግራሙ ይታጠባል፣ ፀሐይ ግን ይሞቃል። ማጠብ ግዴታ አይደለም። አሁን ጧት ለማሞቅ ጧት ማጠብ ግዴታ አይደለም። አንዳንድ ጊዜ ቤተሰቦች ለምሳሌ ማታ ማጠብ ያስለምዳሉ እንዲተኛላቸው። ይሄ ራሱን የቻለ ሩቲን ነው፣ እንደነሱ ፍላጎት ነው። እንደዛ ማድረግ ከፈለጉ ለምሳሌ ጧትም ለማሞቅ አጥበው እንደገና ማታ ማጠብ የለባቸው። ስለዚህ ማጠብን ለብቻው ፕሮግራም፣ ፀሐይ ማሞቅን ለብቻው ፕሮግራም ማድረግ ያስፈልጋል። በጣም ቆንጆ መልእክት ነው እየሰጠን ያለው ዶክተር፣ በጣም ነው የማመሰግነው። ወደ ህፃናት ጥርስ ማብቀል እንምጣ። ህፃናት መች ነው ትክክለኛው እድሜ ጥርስ ለማብቀል? ከዛ ደግሞ የትኛውስ ነው አስጊ የሚሆነው? ጥርስ እስከ የትኛው እድሜ ነው ካላበቀሉ ስጋት ውስጥ ሊጥለን የሚችለው? ጥርስ ማብቀልን በተመለከተ አሁን ቅድም ቪዲዮ ላይ እያየን ነበርና ትክክል ናቸው። አሁን አንድ አመት ላይ ሆኖ ልደት ላይ ሆኖ የሌለው ልጅ ነበረ። ያው ሰው ያስተውላል። ሲያስተውል ደግሞ ለቤተሰብ አንዳንድ ጊዜ ቤተሰብም እንደዚህ ሆነብኝ እንደዚህ ተባልኩኝ ብለው ይመጣሉ እኛም ጋርና የመጀመሪያው ምንድነው መቼ ነው የሚጀምሩት? ሁሉ ጊዜ እድገቶችን ስናወራ ከዚህ እስከዚህ እያልን ነው የምናወራው። ምክንያቱም በቃ እዚህ ጋር ካልሆነ የምንለው ራቅ ያለ ጋፕ ነው እንጂ ለምሳሌ 6 ወር 7 ወር ምናምን የሚለው እንትን አይደለም እና ለመጀመሪያ ክል ብዙዎቹ የመጀመሪያ ጥርሶች ከ6 ወር አካባቢ አንዳንድ ጊዜ ከ4 ወር የሚጀምር ልጅ አለ። ብዙ ጊዜ ከ6 ወር እስከ 7 እስከ 8 ወር ባለው መብቀል ይጀምራሉ ጥርሶች መብቀል ይጀምራሉ። ከዛ በኋላ መቼ ነው አይ እስካሁን ካልበቀለ ችግር እንዳይሆን የምንለው ነው። ብዙ ጊዜ ከ1 አመት ከ3 ወር እስከ 1 አመት ከ6 ወር ባለው ጊዜ ውስጥ በተለይ አመት ከ6 ወር ምንም ጥርስ ሳይኖራቸው ካለፈ ሐኪማቸው ማወያየት ያስፈልጋቸዋል ማለት ነው። የዛ ጊዜ ደግሞ እኛ እንደ ህፃናት ህክምና የምናደርገው ምንድነው አንደኛው ይሄኛው ብቻ ነው ወይ? ምክንያቱም አንዳንድ ጊዜ የእድገት ሁኔታ የተለያዩ ችግሮች እዛ ልጅ ላይ የሚታዩ ነገሮች ሊኖሩ ይችላሉ። ለምሳሌ ከልብ ችግር፣ ከአፈጣጠር ችግር፣ ከሌላ ችግር ጋር ተያይዞ ወይም ከአፍ ውስጥ የአፈጣጠር ችግሮች ጋር ተያይዞ መዘግየት ሊመጣ ይችላል። ሁሉም ነገር ሆኖ ጥርሱ ብቻ መዘግየት ሊኖር ይችላል። ስለዚህ የመጀመሪያ ማየው ሌላ ይሄን የሚያሳዩ አጠቃላይ የእድገት መዘግየትን የሚያሳዩ ነገሮች የሉም ወይ የሚለውን ቼክ አደርጋለሁ። እሱን ቼክ ካደረኩኝ በኋላ ለጥርስ ብቻ ምክንያቶች የሚሆኑ ምንድናቸው? ለምሳሌ የሆርሞን ችግሮች ናቸው ወይ? የቫይታሚን ዲ እጥረት ችግር ናቸው ወይ ጥርስ መውጣት የሚያስቸግር የድድ አፈጣጠር ችግር አለ ወይ የሚለውን ከሐኪማቸው ጋር ተመካክረው ቼክ ይደረጋል። ስለዚህ አመት ከ6 ወር ድረስ ያወጣሉ። እስከዛ ግን ምንም ያልጀመረ ልጅ ከሆነ ግን ለህፃናት ሐኪም አሳይቶ መወያየት ያስፈልጋል ማለት ነው። በጣም ቆንጆ። አንዳንዴ ሲጀምር እስከየት ነው መብቀል የሚጀምረው? ከስር ነው ከላይ ነው? አሁን እየሰማን ያለ ነገር አለና እኔ ሳቅ ከስር ይመስለኛል። አሁን ግን ቀድሞ ከላይ ማበቀል የሚሉ ወላጆች አሉና ምንድነው ችግር አለ? የተለየ ችግር አይኖረውም። በብዛት ግን አሁን ዝም ብለን በመናየው በብዛት መጀመሪያ የፊት ለፊት የሚለውን ነው የምንይዘው። የፊት ለፊት ጥርስ ቀድሞ ነው የሚወጣው። ሁለተኛው የምንይዘው የታች ያለው ነው በብዛት የታች ያለው ነው በብዛት የምንይዘው። ግን ጥርሱ ይሄ ከወጣ ይሄ ነው ማለት ነው የምንለው የለም። አንዳንድ ጊዜ እንዳልኩሽ አፈጣጠር ችግር ኖሮ የሚይዝ ነገር ኖሯቸው የላይኛው ወጥቶ የታችኛው የማይወጣ ከሆነ ቼክ እናደርጋለን። እኛ ግን መጀመራቸውን ነው የምናየው። ብዙም ችግር የሚያመጣ አይደለም። ቀደም ሲል እንግዲህ 82 ጥያቄዎችን እያመጣን ያለ ነውና ልጄ 4 ወሩ ነው ምግብ እንዲለምድልኝ ቀድሜ ባስጀመረው ምን ችግር አለው ብለናለች። 091219 ያለ በሚቀጥል ስልክ አሁን ቅድም እንዳልነው ነው እንግዲህ እንደ ሐሳብ እንደ መመሪያ ሪኮሜንድ የምናደርገው ማጥባት ቢቀጥሉ ቀድመው ጀምረውም አሁን ጥናቶች እንደሚያሳዩት ቀድመው ጀምረውም በኋላ እንደጀመሩትም አመጋገባቸው ጥሩ ያልሆኑ ብዙ ልጆች አሉ እና ወደ ማጥባት ብናተኩር ይደርሳል ይለምዳል። ለምን ነው 6 ወርም ቢሆን 6 ወር ላይ ከሆነ አይለምድም የሚባል ነው። እንዲሁም ልጁ የበለጠ አድርጓል። የመፍጨት ሂደታቸው የጨጓራቸው ሁኔታዎች የበለጠ አድገዋል። ብዙ በሽታ ተከላክለዋል በእናጡት ወተትና ረጋ ብለን ብንጀምር ነው እንደ መመሪያ የሚመከረው። ግን አስገዳጅ ሁኔታዎች
አስገዳጅ ሁኔታዎች ኖረው እዚያ ውስጥ የምንገባ ከሆነ ደግሞ ስፔሲፊካሊ ከሐኪማቸው ጋር መመካከል ያስፈልጋል። ልጁን ማወቅ ያስፈልጋል። ምን እንደሚፈልገው ችግር ቢኖር ቤት በኩል ነው ማክመው የሚለው ያ የህፃናት ሐኪማቸው ጋር በመወያየት የሚወሰን ይሆናል እንጂ እንደ መመሪያ 6 ወር ቢጠብቁ ማጥባት ከተቻለ ቢቀጥሉ የእናቱ ወተት የሁል ጊዜ ጠቃሚ የመጀመሪያ ምግብ ነው የምንለው። መልካም እንግዲህ ዘግየት ብላችሁ የቴሌቪዥን መስኮታችሁን የከፈታችሁ ተመልካቾቻችን ዛሬ ስለ ልጆቻችን ጤና ስለ ልጆቻችን እድገት እየተወያየን ያለ ነው። ስለዚህ እንግዲህ የብዙዎቻችንን ቤት የሚያንኳኳ ሀሳብ ነው ዛሬ ይዘን የተገኘ ነው። ሀሳብ አስተያየት ጥያቄ ካላችሁ 8222 አሁንም ክፍት ነው። እስከ መጨረሻው ድረስ መላክ መሳተፍ ትችላላችሁ። ወደ አፍ መፍቻ ጊዜ እንምጣ። አንድ ህፃን ትክክለኛው እድሜ መቼ ነው አፍ መፍታት ያለበት መቼ ነው? አፍ መፍታት እንግዲህ ንግግር ከመጀመር ጋር ብለን እንያዝና ንግግር መጀመር ለምሳሌ ህፃናት እንዴት ነው ንግግር የሚጀምሩት ምን ማድረግ አለብን የሚለውን ነው። የመጀመሪያው የሚሆነው ምንድነው ህፃናት ለምሳሌ 6 ወር አካባቢ አንድ ድምጽ ብቻ ያላቸውን ቃላቶች ማውጣት ሊጀምሩ ይችላሉ። ትናንሽ ለምሳሌ ማሊሉ ይችላሉ፣ ዳሊሉ ይችላሉ፣ ባሊሉ ይችላሉ 6 ወር አካባቢ። ከዛ 8 ወር አካባቢ ስማቸው ሲጠራ ዞር ይላሉ። ከ8 እስከ 9 ወር ባለው ደግሞ ማማ ባባ ማለት ይጀምራሉ። ባይለዩ እንኳን ማማ ባባ የሚለውን ድምጽ ማውጣት ይጀምራሉ። 1 አመት ላይ አይዲያሊ ቢያንስ 2 ቃላት ትርጉም ያላቸው ለምሳሌ እሺ ሊሆን ይችላል እንደዚህ አጠር ያሉ ትርጉም ያላቸው 2 ቃላት ያክል እንዲያውቁ ለሌላ ሰው ትርጉም ያላት ቃላት እንዲያውቁ እንጠብቃለን። አመት ከ6 ወር አካባቢ ቢያንስ የእውቀት የቃላት እውቀታቸው ወደ 10 ከፍ እንዲል 10 ቃላትን ማውራት እንዲችሉ ጥርት ያለ ሌላ ሰው የሚሰማቸው። አንዳንድ ጊዜ ያው ቤተሰብ ስንሆን እናካክሳለን የሆነ ነገር ሲል የሆነ ነገር ለማለት ፈልጎ ነው እንደምንለው ሳይሆን ሌላ ሰው ድንገት ቢያገኘው የሚረዳው አይነት አንድ 10 ቃላትን ቢያወጡ እንላለን። ከዛ 2 አመት አካባቢ ደግሞ ትናንሽ 2 ቃላት ያሉት አረፍተ ነገር ውሃ ልጠጣ ወተት ልጠጣ ሊሆን ይችላል እንዲሉ እንፈልጋለን። ግን በብዛት እንደዚህ ነው ወይ? አሁን ይሄ እንደ መመሪያ እንደ ጋይድላይን እንደ ኤክስፔክቴሽን ነው። በብዛት እንደዚህ ነው ወይ ስንል እንግዲህ አሁን ካለንበት ከዘመኑ ሁኔታ አንፃር ብዙ ልጆች ስልክ ላይ ስክሪን ላይ ቤተሰብ ደግሞ ጊዜ ካለ ማግኘት ያ እነዚያ ስቲሙሌት የሚያደርጉ ለማውራት የሚያነሳሱ ለምሳሌ ተረት መጽሐፎችን ማንበብ ሊሆን ይችላል። ረዘም ላለ ጊዜ ቁጭ ብለው ማውራት ሊሆን ይችላል። የሚያደርጉትን ነገር መግለጽ ሊሆን ይችላል። እነዚያ ነገሮች ብዙ ስለሌለ ልጆች ዘግየት ይላሉ። አሁን ላይ እንግዲህ በዴይሊ ፕራክቲስ በመናየው እንጂ 2 አመት አካባቢ መግለጽ እንዲጀምሩ 3 አመት ሲሆን ደግሞ በደንብ ራሳቸውን መግለጽ ማዳመጥ የሰሙትን ነገር ደግሞ መናገር እንዲጀምሩ ኤክስፔክት እናደርጋለን እና የቃላት እውቀታቸው በዚህ ነው። ግን ብዙ ጊዜ ተጨማሪ ስራ የሚጠይቅ ነው። አሁን ያለው ያው ጊዜ ከመስጠት ስልክ፣ ታብሌት፣ ቴሌቪዥን ስክሪን ኤክስፖዠር ታይማችንን በተለይ የመጀመሪያው 2 አመት ዜሮ ከማድረግ ታርጌት ማድረግ ያለብን በቃ ምንም ስክሪን አለማሳየትን ነው እና ከዛ ከማድረግ መሻሻል የሚኖርበት አንዱ የህፃናት የእድገት ክፍል ነው። የቋንቋ እድገት በጣም አስቸጋሪ ነው፣ ከባድ ነው ማለት ሞባይል ካልያዙ ምግብ የማይበሉ ልጆች ነው አሁን የተፈጠረው በየቦታውና ይሄ ከባድ ነው። የንግግር ክህሎታቸውን ያዘገየዋል ነው የምትለው በከፍተኛ ሁኔታ። ሌላው ጾታስ ተጽዕኖ ይኖራል? ወንድ መሆን ቀድሞ መዘግየት፣ ሴት መሆን ቀድሞ መፍታት፣ ምናልባት አፍ መፍታት ያው ኖርማሊ ልክ እንደ ብሬን ስትራክቸራችን ሴቶች ላይ የቋንቋን የሚቆጣጠረው ክፍል early develop ማድረግ ዌል ዴቨሎፕ ማድረግ አይደለ? ቋንቋ ለመልመድም ትልቅ ሰው ሆኖ ሴቶች ይሻላሉ አይሆን አዲስ ቋንቋ ሲበጣ ለመልመድና ከዛ አንፃር ልጆቹ ቀደም ሊሉ ይችላሉ። ግን ይሄን እንደ ሲግኒፊካንት ልዩነት ቆጥሮ የወንድ ልጃችንን ቋንቋ ማዘግየት እንደ ኖርማላይዝ ማድረግ የለብንም። ለምሳሌ 2 አመት ከ6 ወር ወይ 3 አመት ሆኖ ምንም ቃል የማያወጣ ከሆነ ያ ቀጥለን ሄደን ትምህርት ቤት አስገብተን ዲማንዱ ከሌላ ሰው እስኪመጣ ምክንያቱም ብዙ ጊዜ አሁን በስራ የሚያጋጥመኝ ያው ቤተሰብ 2 አመትም ሆኖ 2 አመት ከ6 ወር 3 አመት ያካክሳል የሆነ ነገር ሲሆን የሆነ ነገር ፈልጎ ነው እሱ እንደዚህ ነው ያለን ቆይና ጭንቅላታችን መልስ እየሰጠ ያለ ግን አረ እንደዚሁም ቤተሰብም ሲመጣ የሆነ ነገር አልተሰማም ሲባል አይ ይሄን ፈልጎ ነው ይሄን አርጉለት እየተባለ ይቆይና ልክ 4 አመት ሆኖ ትምህርት ቤት ሲሄድ ግን በቃ ማለት ራሱ የሚገልጸው ኢንቫይሮንመንት ውስጥ ይገባል። የዛ ጊዜ መናገር አልቻለም ይሃልቻለም ይባልና ልጆቹ ተመልሰው በትምህርት ቤቱ ሪኮሜንዴሽን እኛ ጋር ይመጣሉ። ያ ግን ምን ያደርጋል? ለምሳሌ ስፒች ቴራፒ የንግግር ህክምና early ቶሎ መጀመር የምንችለውን ጊዜ ያሳጣልና ትክክል ነው። ሴቶች ፈጠን ብለው
ንግግር ሊጀምሩ ይችላሉ ሴት ልጆች። ነገር ግን ወንድ ልጆቻችን አሁን ባልኩት 2 ዓመት ሆኖ ትርጉም ያለው ቃላት የማይወጣ ልጅ ከሆነ 2 ዓመት ከ6 ወር ሆኖ ያው ከሆነ አርሊ ወደ ጤና ቦታ ቢኬድና ድጋፎቹ ቢጀመሩ ልጁን 4 ዓመት ላይ ለትምህርት ማዘጋጀት እንችላለን። ምክንያቱም ያው ያን ልጅ ለትምህርት ማዘጋጀት የቤተሰብ ኃላፊነት ነው፣ የህፃናት ሐኪሙ ኃላፊነት ነው። ምክንያቱም ልክ እንደ ፋሚሊ ሜዲሲን ነው የህፃናት ህክምናና በጊዜ መጥቶ ማየት ያስፈልጋል ማለት ነው። አንዳንዴ ምን አይነት ምክንያት እንሰጣለን? ለምሳሌ አይ ይሄ ልጅ እኮ አፍ አልፈታም ስንል በዘር ነው፣ አባቱም እንደዚህ ነው በ3 ዓመቱ ነው የፈታው ወይ ታናሹም እንዲህ ነበር የሚል ነገር አለና በዘር ይመጣል አፍ መፍታት። ጄኔቲክ ፋክተሮች ለብዙ ነገሮች ሁሉ ጊዜ ሊሆኑ ይችላሉ፣ ግን ዳይሬክት ምክንያት ብቸኛ ምክንያት አይሆንም። የልጁን እድገት እንደራሱ ለብቻው ነው ማየት ያለብን እና ቅድም እንዳልኩትም ጊዜ እንዳልናባከን በልጁ እድገት ላይ ቶሎ ኢንተርቬንሽን ቶሎ ገዛ እንዲደረግ አሁን ባልነው ካልሆነ ማየት ይሻላል። እኛ ምክንያቱ ያኛውም ሆነ አልሆነ ልጁን ቶሎ አግዘን ልጁ ሁኔታ ያለበት ሁኔታ መቀየር ላይ ነው ፎከስ ማድረግ ያለብን እና ዘር ሁሉ ጊዜ ያው ጄኔቲክስ ሁሉ ጊዜ የሆነ አስተዋጽኦ ይኖራል፣ ግን ብቻውን በተለይ እንደዚህ ላሉ ነገሮች መልቲ ፋክቶሪያል ብዙ ምክንያቶች ሊኖረው ለሚችል ሲሆን እና ደግሞ ለዛ አጋላጭ ነገሮች ቅድም እንዳልነው ረጅም ጊዜ ስክሪን ላይ የቆየ ኮንታክት ያልነበረው ለምሳሌ የመጀመሪያ ልጅ ይሆንና እናትም አባትም ስራ ይሯሯጣሉ፣ ቤት አንድ የሚያግዝ ሰው ነው የሚሆነው። የሚያግዝ ሰው ተመሳሳይ ቋንቋ ላይ ያወራ ይችላል ወይም ደግሞ በደንብ ላይ ያወራ ይችላል። ጊዜ ሰጥቶ ልጁን ያው ንግግር ለማስተማር የእውቀት ማነስም ሊኖር ይችላልና በዛ ምክንያት ብዙ ጊዜ ሳንሰጥ ቀርተን በኋላ ላይ እንደዚህ ያሉ ቀላል ምክንያቶች ልጁን ስቲል እንዳናግዝ እንዳያዘገዩብን መጠንቀቅ ያስፈልጋል ማለት ነው። ትንሽ ረፍት ወስደን እንመለሳለን። ተመልካቾቻችን ዛሬ በፋና ጤና ፕሮግራማችን ስለ ልጆቻችን አስተዳደግ ስለ ልጆቻችን ጤና ነው እየተወያየን ያለነው። አሁን ደግሞ የጽሁፋዊ መረጃ አዘጋጅተናል። እሱን ተከታትለን ተመልሰን እንገናኛለን። አብረን ነው ተመልሰን ተገናኝተናል። ተመልካቾቻችን አብራችሁን ስለሆናችሁ በጣም የጠቅማችሁ መረጃ እያገኛችሁም ስለሆነ ደግሞ በጣም ደስ ይላል። ተመልሻለሁኝ ዶክተር። የህፃናት በተወለዱ በስንት ወራቸው ነው ራሳቸውን ችለው መቀመጥ ያለባቸው? ስለዚህ ስለመቀመጥ ስናወራ ይሄ ሞተር ዴቨሎፕመንት ይባላል። አንዱ የዴቨሎፕመንት ማይልስቶን ወይም የህፃናት እድገት አንዱ ክፍል ነው። ይሄ ክፍል ህፃናት ሰውነታቸውን ከማዘዝ እና ከመቻል አንፃር የሚለካ ነው። ከእንቅስቃሴና ከመቻል አንፃር የሚለካ ነው። 6 ወር ከ5 እስከ 6 ወር ባለው በድጋፍ እንዲቀመጡ እንላለን። 9 ወር አካባቢ ደግሞ ያለ ድጋፍ እንዲቀመጡ ያለ ድጋፍ፣ 10 ወር ተደግፈው መቆም እንዲችሉ፣ 1 አመት ደግሞ ያለ ድጋፍ እንዲቆሙ እንፈልጋለን። 1 አመት ከ1 ወር ጀምሮ ደግሞ ወክ እንዲያረጉ እንፈልጋለንና 6 ወር አካባቢ ጀምሮ በድጋፍ ማስቀመጥ ያስፈልጋል። እዚህ ላይ አንዳንዴ ገና 4 ወር 3 ወር ላይ ቀና ያለ ነው ላስቀምጠው ወይ የሚለኝ ቤተሰብ አለ ክትትል ላይ። ግን የዛ ጊዜ
አጠቃላይ ሁኔታቸው የጀርባቸው መሸከም ሁሉም በተመለከተ ገና ነው። በድጋፍ ለማስቀመጥ ከ5 እስከ 6 ወር በብዛት 6 ወር አካባቢ ብንጠብቅ መልካም ነው። ፈጠኑልን ብለን እንዳንጎዳቸው ነው። እንዳንጎዳቸው በጣም ደግሞ ችግር ሊሆን የሚችለውስ እስከ መች ባይቀመጡ ነው? ለምሳሌ 9 ወር ልጅ በራሱ ቁጭ ማለት አለበት። ግን ተደግፎ የማይቀመጥ አይነት ከሆነ 9 ወር ልጅ 6 ወር ሆኖ ጭንቅላቱን የማይችል አሁን 3 ወር ጭንቅላት መቻል ጀምራሉ። ግን 6 ወርም ሆኖ ጭንቅላቱን በደንብ የማይችል አይነት ከሆነ ሁሉ ጊዜ አርሊ ወደ ሕክምና ተቋም ጊዜው ለሁላችንም ነው። ለህፃናት ሐኪሙም ቶሎ መፍትሄ ማበጀት ስለምንፈልግ መዘግየት የለብንም። በጣም ቆንጆ። ሌላው በጨቅላ ህፃናት ላይ የሚከሰት የአፍ ውስጥ ፈንገስ ኢንፌክሽን አለ። እሱ ምንድነው? እሱን ደግሞ ሌላው አንዳንዴ ጡጦ ወይም ጡት ጠብተው ነጭ ይሆናል ምላሳቸው። እሱን ከፈንገሱ በምንድነው የምንለየው? የተወሰኑ ህፃናት ልክ ነው ተመሳሳይ እንደዛ ፈንገስ ኢንፌክሽን ኖሯቸው ይመጣሉ። ከተወለዱ በኋላ ነው የሚያጋጥመው። ከ5 ቀን እስከ 7 ቀን ባለው ይሄ ልክ እንደ ኖርማል ፍሎራ ሁሉም ሰው ላይ እንደሚኖር አይነት ፈንገስ ይሆንና ልጆቹ ላይም ያጋጥማል። እና ያ ኦቨርግሮዝ በሚያደርግ ጊዜ በሚበዛ ጊዜ አፍ ውስጥ ነጭ ነገር ይፈጥራል። ድዳቸውም ላይም ከውስጥም አንዳንድ ጊዜ አንገታቸው ዙሪያ ይፈጥራል። ዳይፐር ጋርም ሽፍታ የሚፈጥርብን አንዳንዴ ካንዲዳ የሚባለው የፈንገስ አይነት ነው። እና እሱ በሚሆንበት ጊዜ አንደኛው ለምሳሌ ኮተት በመንለያለን ቀስ ብለን በስስ ነገር ያን ነገር ራብ ለማስለቀቅ እንሞክራለን። ስንሞክር ሙሉ በሙሉ ብድግ የሚል ከሆነ ወተት ነው። ለምሳሌ አንዳንድ ጊዜም ነጭ ሆነ ብሎ ይመጡና እኔ ጋር ሳይ በስፓቹ ላይ በምናይበት ስንጠርገው ክሊር ካደረገ ይሄ ወተቱ ነው ችግር የለውም እላቸዋለሁ። ሁለተኛው ግን የማይለቅ አንዳንድ ጊዜ መድማት ምልክት የሚያመጣ አይነት ከሆነ ግን ፈንገሱ ነው ማለት ነው። ያንን በምናደርግበት ጊዜ ሁለት አይነት መድኃኒቶች አሉ። በብዛት የምንጠቀመው እንደሚቀባው አይነት ማይኮናዞል ኦራል ጄል የሚባል ነው። እሱን ጧትና ማታ አድርገን ለ7 ቀን እንሰጣለን። እናትንም በተለይ ጡት አካባቢ ተመሳሳይ ነገር ካለ በንክኪ ስለሚተላለፍ እሱንም እናክማለን። ግን የፈንገስ ኢንፌክሽን ልክ ከላይ እንደምናየው ቀላል አይደለም። አንዳንድ ጊዜ ያለ ጊዜያቸው የተወለዱ ረጅም ጊዜ በደም ስር መድኃኒት የሚወስዱ ልጆች ያ የፈንገስ ኢንፌክሽን ዲሲሚኔትድ ኢንፌክሽን ሆኖ በሰውነታቸው ውስጥ ልክ እንደ ባክቴሪያ ከፍተኛ ኢንፌክሽን ሊያመጣ ይችላል። ስለዚህ እሱ ደግሞ በሚዋጥ ወይ በአይቪ በሚሰጥ መድኃኒት እናክማለን እና እንደምናየው አንዳንዴ ቀላል አይደለም፣ ሲሪየስ ነገር ሊያመጣ ይችላል። በተለይ ያለ ጊዜያቸው የተወለዱ ትናንሽ ረጅም ጊዜ መድኃኒት የሚወስዱ ልጆች ላይ ማለት ነው። እና ፈንገሱን በዛ መልኩ መለየት ይቻላል። ሌላው በጣም ጊዜ ሰጥተን እንድንወያይበት እንፈልገው ወላጆች ጨቅላ ህጻናት ላይ ማስተዋል ያለብን አደገኛ ምልክቶች የትኞቹ ናቸው? ልጆቻችን ላይ ምን ስናይ ነው ይሄ በጣም አስጊ ነው ብለን እንደው መጠንቀቅ ቶሎ በጊዜ መንቃት ካለብን መንቃት ያለብን? ስለዚህ ለህፃናት ሁሉ ጊዜ በተለይ የመጀመሪያው 24 ሰዓት በጣም አስፈላጊ ነው። የመጀመሪያው 1 ወር በጣም አስፈላጊ ነው። ለምሳሌ ሰርቫይቫል ልጆች አለመኖር ብናይ 5 ዓመት በታች እንደምንለው በብዛት ደግሞ ከ1 ወር በታች አሉ ኢምፖርታንት ነውና ያንን ደግሞ ለማድረግ የቤተሰብ እገዛ ሁሉ ጊዜ ያስፈልጋል ለልጆች እና እነዚህ መጥፎ ነገሮች ማወቃቸው ቤተሰብ በቶሎ የጤና ድጋፍ እንዲያደርጉ ያደርጋል ማለት ነውና ለማስረዳት የተወሰኑትን ያክል መጥቀስ ይችላል። ለምሳሌ የመጀመሪያው ዝም ብሎ ካመጋገብ ጋር የተገናኘ ብለን መክፈል እንችላለን። ካመጋገብ ጋር የተገናኘ ለምሳሌ አንድ ልጅ የማይስብ ከሆነ አሁን አንዴ ሲጀምር ከ3 እስከ 5 ጊዜ የሚታወቅ ለእናትየዋ ጡት እንዲስብ እንፈልጋለን ልጅ። ስለዚህ የማይስብ አይነት ከሆነ ለማዋጥ የሚቸገር አይነት ከሆነ አፍ ውስጥ ይዞ ወተቱን እዛው ቁጭ የሚያደርግ ትን የሚለው ወደ ውጭ የሚመልስ አይነት ከሆነ ይሄም ሁለተኛ ልን እንችላለን። ሌላው የማይቆም አይነት ትውከት ካላቸው እኛ ሁሉ ነገር ማስታወክ ነው ብንለው፣ ሌላው ቢጫ ነገር የሚያስታውኩ ከሆነ በመጀመሪያ አካባቢ ወይ ሆዳቸው የተነፋ እንደሆነ ወይ ደግሞ ካካቸውን በሚያዩበት ጊዜ ደም የሚመስል ወይ ጥቁር ነገር የሚያዩ ከሆነ አየ ሆድን በተመለከተ አስጊ ነገር ነው ብለው በአግባቡና በቶሎ ማማከር ይገባል ማለት ነው። ሌላው ሁለተኛው አተነፋፈስን በተመለከተ ነው የምንለው። ህፃናት አተነፋፈስ በተለይ በዚያ እድሜ ከዋቂ ፈጠን ያለ ነው። በሚተኙበት ጊዜ ለሙሉ ለ1 ደቂቃ ስንቆጥረው ከ30 እስከ 60 ጊዜ ድረስ ነው በደቂቃ የሚተነፍሱት። ለምሳሌ ቁጭ ብለው አሁን ቤተሰብ በደንብ ያወቀ ስለሆነ ሊቆጥር ይችላል። ከ60 በላይ ከሆነ በተከታታይ 70-80 የሚተነፍስ አይነት ልጅ ከሆነ አንድ፣ ሁለተኛ ሲተነፍስ የሚሰማ ማቃሰት
አይነት ድምጽ ልጅ ካለው አሁን አንዳንድ ጊዜ ቁርጠት ኖሮ ያ ድምጽ ሊያሰሙ ይችላሉ እሱ እንደ ማቃሰት ቁጥሩ የሚመጣም ቤተሰብ አለ ግን ካተነፋፈስ ጋር የተገናኘ ሲሆን በሆድና በደረት መካከል ገባ ወጣ የሚልም ይኖራል ሆድም ወደ ላይ ይንቀሳቀሳልና የሚሰማ አይነት ማቃሰት ያለው አይነት ልጅ ከሆነ በሆድና በደረት መካከል የሚታይ ገባ ወጣ የሚል ከሆነ ለማጥባት ሲሞክሩ ደግሞ የሚያልበው የሚያቆራርጥ ከሆነ ካተነፋፈስ ጋር ድንገተኛ የሆነ ነገር አለው ማለት ነው ሮጥ ብሎ መምጣት ያስፈልጋል ነው ሶስተኛው ሌሎች ደግሞ ጀነራል ሁኔታዎች ናቸው ለምሳሌ ከፍተኛ ትኩሳት ያለው ልጅ በዛ ጊዜ ሆኖ ከ38 በላይ ቤተሰብ ራሱ መለካት ይችላል ቴርሞሜትር ከፋርማሲም ገዝተው ይዘው በብስር አድርገው በሚለኩበት ጊዜ ሙቀቱ ከ38 በላይ ሁለት ጊዜ በተወሰነ ደቂቃ ወይ ሰዓት ልዩነት አድርገው ሲለኩ እንደዛ የሚሆንና የሚቀጥል አይነት ከሆነ ከፍተኛ ትኩሳት አንድ ምልክት ይሆናል ማለት ነው ሌላው ደግሞ ማንቀጥቀጥ ያላቸው ልጆች እጅግራቸው ማንቀጥቀጥ ያላቸው ልጆች ከሆኑ እሱም አንድ መጥፎ ምልክት ነው የሚሆነው የመጨረሻ ለመጥቀስ ልጃቸው ቢጫ የሚሆን ከሆነ በተለይ ገለጥ አድርገው በንጹህ ብርሃን በቀን አንዴ ልጅን ጎብኘት ማድረግ ጥሩ ነው አንዳንድ ጊዜ ሽፍንፍን ይልና እንደው እናትም ልጅም እዛው ሲያወጡ ሲሆን ለክትባት ሲያመጡ ነገው ለግርዛ ሲያመጡ ወይ ቢጫውና መንገድ ላይ ሲመጣ አየሁት የሚል ሰው አለና እንደዛ እንዳይሆን ገለጥ አድርገን ስናይ ድምቅ ያለ ቢጫነት የሚኖር ከሆነ እሱም እንደ አደገኛ ተቆጥሮ ቶሎ ሐኪም ማማከር ያስፈልጋልና አጠቃላይ ሁኔታዎቹን ከከለሩም ከምንም ጀምሮ ለህፃናት መመልከት ያስፈልጋል ማለት ነው በጣም ቆንጆ ሐሳብ ነው ያነሳነው ዶክተር ያው ሰዓቴ ያለቀ ነው ግን ሳይመለስላቸው ባላልፈው ብዬ ማስበው ጥያቄዎች መተውልኛልና ሁለቱም ተመሳሳይ ናቸው ልጄ በጎን መተኛት ነው የሚመቸው ጉዳት ይኖረው ይሆነው ሁሌ በጎን ብቻ ነው ማስተኛው ነው ሌላው ደግሞ ልጄ እድሜ አልተጠቀሰም ይቅርታ አሁን ያልተጠቀሰ ሌላው ከ6 ወር በፊት ነው የሚመስለኝ በተደጋጋሚ ያነሳነው እሱን ስለሆነ ልጄ 4 ወሩ ነው ኦኬ 4 ወሩ ነው ብላለች እቺኛዋ ደግሞ ጠቅሳለች ልጄ መተኛት የሚወደው ሁሉ ጊዜ በጀርባ ብቻ ነው በጎን ብልም ሻይለኝም እንዴት ላርግ ነው ተመሳሳይ ነው እቺኛዋ በጎን እቺኛዋ ደግሞ በጎን እንቢያለ ስለዚህ በጀርባ የሚተኛው ቅድም እንዳልነው ነው የሚጠበቅ ነው የምንፈልገው ነው በእይታ ከሆነ አሁን እሷ ቼክ ማድረግ ያለባት እንዳልነው የጭንቅላት ቅርጽ እንዴት ነው ኮምፎርቱ ወይ ምቾቱ ምን ያህል ነው የሚለውን አይተው ሁሉም ሰላም ከሆነ በዛው መቀጠል ነው ምክንያቱም በጀርባ ማስተኛት ነው የሚመከረው በጎን መተኛት የሚፈልግ ልጅ በግድ በጀርባ ሁሉ ላንል እንችላለን ግን ማየት የሚኖርብን ሁኔታዎች አሉ ማለት ነው ቅድም እንዳልነው ኮምፎርቶች አሸንጉሊቶች ትናንሽ ልብሶች የሚንሸራተቱ አይነት ነገሮች ካሉ እነሱም በጣም ማስተዋል ያስፈልጋል ምክንያቱም ያልጋው ክፍሎች ራሳቸው ምክንያቱም ልጁ ወደ አንድ በኩል ቢሆን ሙሉ በሙሉ አፍንጫውን የሚያፍነው ከሆነ መተንፈስ መቸገር እንዳያመጣ ስለዚህ ማስተዋል ይፈልጋል በግድ ላናስገድድ እንችላለን ግን የቤተሰብ እይታ ይፈልጋል ለመቀጠል ካይን መራቅ የለበትም ነው ሌላው 0911 ያለ በሚቀጥል ስልክ ልጄ 2 ወር አልሞላትም እጅና እግሯ ላይ ብዙ አትንቀሳቀስም ምን ማድረግ አለብኝ ነው ስለዚህ ምንድነው ማድረግ ያለባቸው የሞተር ዴቨሎፕመንት ወይ ከእድገት ጋር የተገናኘ ሲሆን እኔ አሁን እየጠባች ነው ወይ ትውከት አላት ወይ ወለቅ ተደርጎ ታይቷል ወይ አንዳንድ ልጅ አሁን ደግሞ የሚያስቸግረን በጣም ጥቅልል ማድረግ ለምሳሌ በጣም መሸፋፈን ከመሸፋፈንም ደግሞ አዝሮ ልጁን በጣም መጠቅለል አለ እሱ ለዋናው ራሱ ለሂፕ ለዚህ ለአጥንት የሚገባበት ዋናው አጥንት ጥንካሬ ላይ ራሱ ኢፌክት አለውና ሌሎቹን ነገሮች አብሮ ማየት ያስፈልጋል የኛን ሁኔታ ማየት ያስፈልጋል ለምሳሌ ለቀቅ እናረጋለን ወይ ዳይፐርስን ቀይርስ እንዴት ናት እግሯን ስናንቀሳቀስ ያስቸግረናል ወይ ዳይፐርስን ቀይር ለዛ ጊዜ ቢሆን እንቅስቃሴ የላትም ወይ የሚለው ማየት ያስፈልጋል ግን አይ መቼም ቢሆን እንቅስቃሴ የላትም ተከታታይ ነው የሚሉ ከሆነ ማማከር አስፈላጊ ነው ማለት በጣም ቆንጆ ሰዓታችንን ስለጨረሰን አጥራ አድርገ ለወላጆች ግን መልእክት ማስተላለፍ ትችላለህ ስለዚህ ወላጆች እናመሰግናለን የህፃናት ህክምና ሁሉ ጊዜ የቤተሰብ ህክምና ነው ልጆቻችንን አብረን ማከም ህመሙን ማከም አይደለም የወደፊት ጤናማ ትውልድን ማሳደግ ስለሆነ ቅድም ያልናቸውን ምክሮች ደጋግመው በማየትና በማበም በማገናዘብ በጋራ ጤናማ ህፃናትን እናሳድግ ጡት ማጥባት በተለይ መጀመሪያው 6 ወር በቻላችሁት አቅም አስፈላጊ ነገር ነው ወደፊት ደግሞ የሥራ ሂደት ልካው እንደተስተካከለው የሆነ እየጨመረ የሚመጣ ይመስለኛልና ጡት ማጥባት መረሳት የሌለበት ለህፃናት ለዋቂዎችም የወደፊቱን አዋቂ የምንሰራበት ትልቅ ነገር ነውና እሱን ግንዛቤ እንያዝ ለማለት ፈልጋለሁ አመሰግናለሁ በጣም እኛም እጅግ በጣም ነው እናመሰግናለሁ
ተመልካቾቻችን ዛሬ በፋና ቴሌቪዥን በፋና ጤና ፕሮግራማችን ስለ ልጆቻችን አስተዳደግ ስለ ልጆቻችን ጤና እንዲህ ተወያይተናል።